ሞሃ ያልተጣራ ፍሳሽ በመልቀቅ ወንዝን በክሏል ተብሎ 1 ሚሊዮን ብር ተቀጥቷል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር በለሚ ኩራ ክፍለ ከተማ ወረዳ 10 የፋብሪካ ፍሳሽን ወደ ወንዝ በመልቀቅ ወንዝ የበከለውን ተቋም 1 ሚሊዮን ብር በመቅጣት አስተዳደራዊ እርምጃ መውሰዱን አስታውቀዋል። ባለስልጣኑ ሞሃ የለስላሳ መጠጦች ማምረቻ ኢንዱስትሪ የሚለቁት ፍሳሽ በተደረገለት የናሙና ምርመራ ወንዝን የሚበክል መሆኑ በመረጋገጡ በደንብ ቁጥር 180/2017 መሰረት በገንዘብ ቅጣት አስተዳደራዊ እርምጃ እንደተወሰደበት ከባለስልጣኑ የተገኘው መረጃ ያመለክታል። ጅቡቲ ኢትዮጵያውያንን ከሀገር ይውጡልኝ አለች። በትናንትናው ዕለት ጅቡቲ መንግስት የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ሀገሪቱን በ30 ቀናት ውስጥ ለቀው እንዲወጡ ትዕዛዝ ማስተላለፉን በጅቡቲ ታጁራ ከተማ የሚኖሩ ነዋሪዎች ተናግረዋል። ከዚህ በፊት ፑንትላንድ እንዲሁም ሶማሌላንድ የመኖሪያ ፈቃድ የሌላቸውን በርካታ ኢትዮጵያውያንን ማስወጣታቸው ይታወሳል። የሻዕቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ዋሉ። ሌሎች የፋኖ የሸኔና የትግራይ ጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር ውለዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 2 ወራት ውስጥ ብቻ 224 የሻዕቢያ መንግስት ተልዕኮ አስፈጻሚዎች ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉ ተሰምቷል። ቢሮው ወደ ከተማዋ የገቡ የትግራይ ተዋጊ ኃይሎች የፋኖና የሸኔ አባላትንም መያዙን ገልጿል። የሰላምና ጸጥታ አስተዳደር ቢሮ ይህን ያስታወቀው ከማዕከልና ከወረዳ ከተውጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ላይ ነው። በከንቲባ ጽሕፈት ቤት አዳራሽ የተካሄደው ስብሰባ በከተማ አስተዳደሩ የሰላምና ጸጥታ ዘርፍ የሶስተኛ ሩብ ዓመት ዕቅድ አፈጻጸምን የተመለከተ ነበር። ለመገናኛ ብዙሃን ዝግ ሆኖ የተካሄደው ውይይት የከተማዋ ወቅታዊ የሰላምና ጸጥታ ሁኔታን በተመለከተ የቢሮው ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። ምክትል ኃላፊው በአሁኑ ወቅት በከተማ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናት በማለት ተናግረዋል። በሃይማኖቶች መካከል ያለው ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም በስጋት ምንጭነት የጠቀሷቸው ሌሎኞቹ ጉዳዮች ናቸው። በእነዚህ የስጋት ምንጮች ላይ በተጠንቀቅ ቆሞ መስራት እንደሚያስፈልግ ከከተማዋ የተለያዩ መዋቅሮች ለመጡ አመራሮችም አስገንዝበዋል። ምክትል ቢሮ ኃላፊው በቁጥጥር ስር ውለዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት ናቸው። የከተማዋ ሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተማዎች ላይ የሚያዙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸው ሲሉም ከሰዋል። ምክትል ቢሮ ኃላፊው ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት ተልዕኮ አስፈጻሚዎች ተብለው የተጠቀሱት 224 ተጠርጣሪዎች ናቸው። ሌሎች 201 ያህሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 106 ያህሉ ደግሞ የትግራይ ታጣቂ ኃይሎች አባላት ናቸውም ተብሏል። ተጠርጣሪዎቹ ግለሰቦች በከተማ ውስጥ ምን አይነት ድርጊት ሲፈጽሙ እንደነበር ግን ኃላፊዎቹ በዝርዝር አልጠቀሱም። ሆኖም የኤርትራ መንግስትን ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳን መንግስትን ከህዝብ በሚነጥሉ የተለያዩ አጀንዳዎች እንዲሁም በንጥቂያና ዘርፊያ ላይ ተሰማርተዋል ሲሉም ከሰዋል። ምክትል ኃላፊው 887 ግለሰብ ሲባል ቀንደኛውን ነው ያዝነው፣ አንዳንዶቹ በውጊያ ላይ የነበሩና ማንነታቸውን ቀይሮ የመጡ ናቸው በማለትም በቁጥጥር ስር ስለዋሉት ግለሰቦች አብራርተዋል። ኃላፊው አያይዘውም ከዚህ የምንወስደው ትምህርት አለ። አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኙ እዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው በማለት የአስተዳደሩን የስጋት ደረጃ አስረድተዋል። በተያዙ የመጋቢት ወር ብቻ በከተማዋ በወንጀል ምክንያት 36 ገደማ ሰዎች መሞታቸውን የቢሮው ኃላፊዋ ተናግረዋል። ሊዲያ በቀጣይ መታረም አለባቸው ያሏቸውን ጉዳዮች ጠቅሰው በውይይቱ ለተሳተፉ የሰላምና የጸጥታ ዘርፍ አመራሮች መመሪያ ሰጥተዋል። የቢሮ ኃላፊዋ ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከተው ይገኝበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች ግማሾቹ በተቀናጀ መልኩ ዘርፊያ ላይ የገቡ ናቸው ያሉት የቢሮ ኃላፊዋ ይህን ጉዳይ በደንብ ማየት ያስፈልጋል ሲሉም ለተሰብሳቢዎቹ በአጽንኦት ተናግረዋል። የከተማ አስተዳደሩ በሚመለመላቸው የሰላም ሰራዊት አባላት ውስጥ ሰርገው የገቡ የፋኖና የሸኔ አባላት እንደተያዙም አክለው ተናግረዋል። መረጃውን ያገኘው ከዋዜማ ራዲዮ ነው።
እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። ዳልአል አልቃርም በተሰኘው ትምህርት ቤት በተፈጸመው ጥቃት ከተገደሉት በተጨማሪ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢውን ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥጥር ማዕከልን መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓታት ውስጥ ባደረሰችው ጥቃት 97 ፍልስጤማውያን መገደላቸውን አስታውቆ ነበር። ከአየር በተጨማሪ የምድር ላይ ጥቃት የጀመረችው እስራኤል በበኩሏ ሰፋ ያለ የፍልስጤምን ግዛት እንደምትወር ተናግራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል በጥቂቱ ከተገደሉት መካከል ሴቶችና ሕፃናት ይገኙበታልን ብለዋል። ቃል አቀባዩ አክለውም መንታ ልትወልድ የተቃረበች ነፍሰ ጡር ከ3 ልጆቿ ከባለቤቷና ከእህቷ ጋር እንደጠፋችም ተናግረዋል። በትምህርት ቤቱ አቅራቢያ ከሚገኘው አልአህሊ ሆስፒታል የተገኘ ቪዲዮ በከፋ የተጎዱ ሕፃናት በመኪና ወደ ማዕከሉ ሲወሰዱም ያሳያል። የእስራኤል መከላከያ ኃይል ባወጣው መግለጫ በጋዛ ከተማ ጥቃት የደረሰበት ስፍራ የሐማስ ተዋጊዎች ጥቃቶቻቸውን የሚያቀነባብሩበት ስፍራ መሆኑን ነው። በሰላማዊ ዜጎች ላይ የሚደርስን ጉዳት ለመከላከል በርካታ እርምጃዎች መወሰዳቸውንም መግለጫው አክለዋል። የእስራኤል መከላከያ በተጨማሪ በጋዛ ምስራቃዊ ሸጃይ አካባቢ ፈጸመው ጥቃት ቢያንስ 12 ሰዎች መገደላቸውን የሲቪል መከላከያው ገልጿል። የሁለት ትንንሽ ሕፃናት አስክሬን ከፈራረሰ ሕንፃ ውስጥ በአደጋ ጊዜ ሰራተኞች ሲወጣ የሚያሳይ ቪዲዮም ተለቋል። ስማቸው እንዳይጠቀስ የጠየቁ አንድ ዓይን እማኝ እንደተናገሩት ከሆነ ድንገተኛ ኃይለኛ ፍንዳታ ከእንቅልፋቸው እንደቀሰቀሳቸው ተናግረዋል። ፍንዳታውም የተሰማው አያድ በተሰኙ ጎረቤታቸው ቤት ላይ ነው ብለዋል። ከእስራኤል መከላከያ በኩል ወዲያውኑ ምላሽ ባይሰጥም ሐሙስ ጠዋት የሻጂያና 4 አጎራባች አካባቢ ነዋሪዎች ቀያቸውን ለቀው በአስቸኳይ ወደ ምዕራባዊ ጋዛ ከተማ እንዲሄዱ አስገዳጅ መመሪያም አስተላልፈዋል። የአሸባሪዎችን መሠረተ ልማት ለማውደም በከፍተኛ ኃይል እየሰራ ነው የሚል ማስጠንቀቂያም የታከለበት ነው። የእስራኤል ጦር በቅርቡ 15 የፍልስጤም የሕክምና ባለሙያዎችን በራፋ አካባቢ የገደለ ሲሆን ከሳምንት በኋላ አስክሬናቸው የተገኘውን የእነዚህን ግለሰቦች ቀብር የተባበሩት መንግስታት የጅምላ መቃብር ሲል ገልጾታል። 9 ሰዎችን ጭኖ የነበረው አምቡላንስ አልሐሺን በተባለ ስፍራ ከሳምንት በፊት ከፍተኛ ተኩስ እንደተፈጸመበት ዓለም አቀፉ የቀይ መስቀል ማህበር በዚህ ሳምንት መጀመሪያ ላይ መግለጹ ይታወሳል። ውድ የሐመር ሚዲያ ቤተሰቦቻችን አሁን ደግሞ ትኩረት ወዳደረግንበት ጥንቅራችን እናልፋለን። እንደሚታወቀው በሰሜኑ የሀገራችን ክፍል በተለይም በአማራ ክልል የሚታየው ግጭት ተጠናክሮ እንደቀጠለ ነው። ከዚህ ግጭት ጋር በተገናኘ የሚወጡ መረጃዎችም እንደሁል ጊዜው መግረፋቸውን ቀጥለዋል። ሰሞነኛው የንትርክ ማዕከል ደግሞ ከህወሓት ጋር መስራት ይገባል ወይንስ አይገባም የሚል ሆኗል። ይህ ሐሳቤ ወደ መድረኩ መጥቶ የውይይቶችን ማዕከል የተቆጣጠረው ብርጋዴር ጀነራል ተፈራ ማሞ ወደፊት ከህወሓት ጋር እንሰራለን ማለታቸውን ተከትሎ ነው። ጀነራሉ ይህን ነገር ከተናገሩ በኋላ በርካቶች በድጋፍም በተቃውሞም ስማቸውን ሲያነሱ ታዝበናል። እስክንድር ነጋን የሚደግፉ ከእርሱ ውጭ መሪ ላሳር የሚሉ ሰዎች የጀነራሉ ንግግር ውጉዝ ከመ አርዮስ እርኩስ ከመ ዲያብሎስ ብለው ሲጠየፉት፣ ዘመነ ካሴ ባደራጀው ፋኖ ዙሪያ የሚያንዣብቡቱ ደግሞ የተቀደሰ ሐሳብ ነው ብለው ጆሮአቸውን ሰጥተዋቸዋል። እናም የዛሬው ተረኛ ደጋፊያቸው አስረስ ማረዳምጥ የሆነው ብቅ ብለዋል። አስረስ የጀነራሉ ንግግርን እንዴት እንደሚያዩ ሲጠየቅ የሰጠው ምላሽ እንዲህ የሚል ነበረ። እኛ አይነት እንዳነሳው ነው አንድ ድርጅት የሚያስፈልገን እንደነኛ አይነት ንግግሮችንና አስተያየቶችን ሁሉንም ገዢ በሆነ መንገድ እንዲገለጹ ነው። እንዳነሳው በመሰረታዊነት በመካከላችን ነው የሚባል ልዩነት ወይም ደግሞ ነው የሚባል የፖሊሲ የሪዮት ዓለም የሌላም ያሰላልፍ ልዩነት ባይኖር በራሳቸው እያንዳንዷ ከመሪው እስከ ታችኛው አካል ድረስ እንደነኛ አይነትና ሌሎች መሰረታዊ ጉዳዮች ላይ ድና ወጥ የሆነ አቋም ለመያዝ አንድ የጋራ አመራር መፍጠር ያስፈልገናል። አንዱም የሚያስፈልግበት ምክንያት ነው። ያም ሆነ ግን ሰሞኑን ጀነራሉ ከተናገሩት ነገር ጋር በተገናኘ የምሰጠው አስተያየት ቢኖር ካነሳው አይቀር ብዙዎቹ አንድን ድርጅት ጠቅሰው አንስተው ልክ በልጅነታችን ይሄን ከነካ ጭራቅ ይበልሃል ወይ ከነካ እንዲት ሆናለህ ህፃን እያለን እንደምንስፈራራው አይነት በዛ ልክ ነገሩን ዝቅ አድርገው የሚያዩ አካላት አሉ። ከሌጋ መስራት ከሌጋ መነጋገር ነውር ነው፣ እንዲት ሆናለህ፣ እንዴት ይሸወዳለህ፣ እንደዛ ምን ደራረግበት ዘመን አይደለም። ይህ ትግል በርካታ መሪዎችን ያፈራ በራሳቸው መንገድ በራሳቸው የሊደርሺፕ ስታይል ትግሉን አሁን የደረሰበት ደረጃ ያደረሱ በርካታ መሪዎች ያሉት ትግል ነው። አላማ ያለው ግብ ያለው ደጋግመን እንደምንናገረው ለአማራ የህልውና ትግል ነው የምንታገለው። ይሄኛውን የህልውና ትግላችን ከግብ የሚደርስበትን ማንኛውን መንገድ ተከትለን የምንፈልገውን ውጤት ማምጣት እንዳለብን እናምናለን። የተነሳ ሂሳብ ልናወራረድ አይደለም። ሂሳብ ልናወራረድ ሳይሆን
በዚህ ሀገር ላይ ፍትህና ርትዕ የሰፈነበት ስርዓት እንዲመሰረት ነው። ብዙዎቹ እንግዲህ ፍትህ ሲባል ትላንት በታሪክ አጋጣሚ ስልጣን ላይ የነበሩ አካላት በዚህ ህዝብ ላይ ያደረሱትን በደል ጭምር በፍትህ አደባባይ መፋረድ አንደኛው መዳረሻ ነው። የትግል ነገ ይህ ህዝብ ተመልሶ እንዳይበደል ሌላ የግፍ ዑደት ውስጥ እንዳይገባ ማድረግም ሁለተኛው ግቡ ነው የሚሆነው። እነኚህን መሰረታዊ ዓላማዎችና ግቦች እስካልነካ ድረስ የትኛውም አካል ጋር ለምናስበው ቅዱስ ዓላማ ስኬት ሲባል ስራዎችን መስራት እንችላለን ነው። ጀነራሉን በዛ ልክ ነው የተናገሩት። እኔም የማምንበት በዛ ልክ ነው። አሁን የምንበቀለውን አካል ምርጫ ወይም ሌላ አካል ሌላ እንግዲህ ህልውና ትግል ነው የምናደርገው። ይህንን ህልውናችንን በማንኛውም መንገድ የሚያሳካልን ሁኔታ ማምጣት ነው ዋነኛው ነገር። መመዘኛችን የኛው ቁመና ምንድነው? የኛን ዓላማ፣ የኛን ግብ፣ የኛን አካሄድ ያ አብሮን የሚሰራው አካል ይቀበላል ወይ? ከልቡስ ይወስዳል ወይ? ያንን የማይወስድ ከሆነ ያንን የማይቀበል ከሆነ ከማንም ጋር ልንሰራ አንችልም። ያንን ዓላማችንን ሳይቀበል ማንም ጋር እንሰራለን የሚል ንግግርም ከማናችንም አልተነገረም። በነገራችን ላይ በፖለቲካ አስተላለፍ ውስጥ እንደነኛ አይነት ነገሮችን በዛ ልክ ዳውን አድርጎ ልክ በማስፈራሪያ ከዚህ ጋር ይሰራም ከዚህ ጋር ይሰራል ብሎ መፈረጅ በራሱ በዛ ልክ ካራክተራይዝ ማድረግ እኔ የፖለቲካ ኋላ ቀርነት ነው ብዬ ነው ማስበው። በንግግራችንም በተግባራችንም ለአንድም ቀን የአማራን ጥያቄ ኮምፕሮማይዝ አድርገን አናውቅም፣ ልናደርግም አንችልም። የሚታወቁትን የአማራ ጥያቄዎች ከግብ የሚያደርሱ ከዳር የሚያደርሱ እንቅስቃሴዎችን እንቀጥልባቸዋለን። ይህንን ኮምፕሮማይዝ አድርጉ የማይለን አካል ጋር ነገር ግን አንድ ነገር የሚጨምርልን አንድ ተጨማሪ ነገር የሚያመጣልን አካል ጋር አብረን እንሰራለን። እንደሚታወቀው ይህ ሀገር አማራው ብቻ አይደለም። ይህ ሀገር ፋኖ ብቻውን ታግሎ ነፃ ሊያወጣው የሚችል አይደለም። የብዙ የፖለቲካ ኃይሎች የጋራ እብር ውጤት ነው እዚህ ሀገር ላይ ዘላቂ ሰላምና ጸጥታ ሊያመጣ የሚችለው። ያ እንዲሆን መስራት ያስፈልጋል። ብዙዎቹ ስማቸው የሚጠቀስ ድርጅቶችም ሆነ ሌሎች ዋነኛው እኛ ጋር ለመስራት ትልቁ መመዘኛ ሊሆን የሚችለው በእነሱ ኮንስቲትዩንሲ እንወክለዋለን በሚሉት ህዝብ በኩል ያላቸው ፖለቲካዊ ውክልናና እውቅናም ነው ሌላኛው መመዘኛ። ያንን ኮንሲደር እስካደረገ ድረስ የትኛውም ኢትዮጵያውያን ጋር የትኛውም ኢትዮጵያ ፖለቲካ ኃይሎች ጋር በጋራ መስራት ምንም ነውርነት አለው ብዬ አላምንም። በይፋ ግን የተጀመረ ግንኙነቶች፣ የትብብር ጥያቄዎች የሉም ከኦሮሞ ነጻነት ሰራዊት ኦላ ከህወሓትም ጋር? እንግዲህ እስካሁን ባለው እንቅስቃሴ ውስጥ ይሄ የጋራ መተማመን የሚፈጥሩ ሙቹዋል ኮንፊደንስ የሚፈጥሩ ነገሮች አሉ። እንደሚታወቀው ከዚህ በፊት ዳርና ዳር ሆኖ የመታየት የብዙዎቻችን አሁን በከፍተኛ ተሳትፎ እያደረገ ያለው የፖለቲካ ኃይሎች የብሔር ድርጅቶች እንደመሆናችን መጠን የማይታረቁ የብሔር ፍላጎቶች የማይታረቁ ፖለቲካ አስተላለፎች ያሉ እስኪመስል ድረስ ዳርና ዳር ሆኖ በጥርጣሬ የመታየት በፍጹም ጠላትነት የመታየት ነገር ነበር። አሁን ያ ነገር የለም። በተግባራዊ እንቅስቃሴዎች ረግቧል። በምናወጣቸው ስቴትመንቶች በንግግሮቻችንም ብዙ መሻሻሎች አሉ። ከዚህ ሙቹዋል ኮንፊደንስ መፈጠር በኋላ ቴክኒካዊ ነገሮች ሊቀጥሉ ይችላሉ። እስካሁን ባለው ሂደት ለሚዲያ የሚቀርብ ለሚዲያ ፍጆታ በሚውል ደረጃ ወይም ምን ሊገልጸው በሚችል ደረጃ አሁን ባለበት ደረጃ ሊገለጽ የሚችል ነገር የለም። ነገር ግን እንዳነሳውልህ በእነኛ መመዘኛዎች መሰረት በጊዜ ሂደት በተግባር መግለጫ የሚገለጹ ነገሮች ሊኖር ይችላል። ህወሓት ከዚህ በፊት ያደረገውን ጠቅሰው በተለይም በጦርነቱ ጊዜ ሂሳብ እናወራርዳለን ያሉ መሪዎቹን ዋቢ አድርገው ከህወሓት ጋር መስራት ነውር ነው የሚሉ ሰዎች ከሰሞኑ ለሐሳባቸው ማጠንከሪያ ለአቋማቸው መመጽኛ የሚሆን ክስተት ከወደ ሱዳን ተሰምቶ ነበር። በሱዳን የሚገኙ የህወሓት ክንፍ ከሰሞኑ ፈጸሙ የተባለው ነገር አገር ውስጥ ሆነው ከህወሓት ጋር እንሰራለን የሚሉ ሰዎችን አለማስደንገጡ ገርሞት ሐሳቡን የሚያካፍለው ኤርሚያስ ለገሰ ነገሩን ምናልባት የጀመሩትን ነገር እንዳያበላሽባቸው ሰግተው ይሆን በሚል ጥርጣሬ ነው የተረዳው። በወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ስለላካችሁልኝ ነው እያቀረብኩትም ያለሁት። የህወሓት አባላት የሆኑና አርሚ 7 የሚባል ቡድን በኖቬምበር 2020 ማይካድራ ላይ ማሳከር ወይም ጭፍጨፋ ከፈጸመ በኋላ ወደ ሱዳን ተሰደዋል ይላል። በአሁኑ ሰዓት ይህ ቡድን በካርቱም የሚገኙ የአማራ ተወላጆች ላይ ጥቃት እየፈጸመ ነው። በፕሪቶሪያ ስምምነት መሰረትም ይሄ ቡድን ዲዲአር መስራት ሲገባው አሁንም ትጥቁን ይዞ በአማራ ተወላጆች ላይ ጥቃት እየፈጸመ ነው። አሁን እየተመለከትኩት ያለሁት ጉዳዩን እንደ አጀንዳ የሚያንቀሳቅሱት የተወሰኑ የሚዲያ ሰዎች ናቸው የሚያንቀሳቅሱት እና ሌሎቹ ምን ሆነው ነው የሚል ጥያቄ እንዳነሳ አድርጎኛል። የተወሰነ አገር ቤት አንዳፍታ ምናምን የሚባሉት ሚዲያዎች እንደዘገቡት አይቻለው። ከዛ ውጪ ግን ብዙ አላየው። ኢቭን በጣም የገረመኝ
ኦፍ ኮርስ የጎንደር ሊቃንን አይቻለሁ የጎንደር ተኮር ሚዲያዎችን አይቻለሁ ኢቭን በጣም የገረመኝ የፋኖ ሚዲያዎች ጭምር አላነሱትም ብዙ የፋኖ አመራሮች ኮምፕሊትሊ አላነሱትም እኔ ጠብቄ ዘመነ ወነ ደንግጦ ልክ አይደለም ብሎ ይወጣል ብዬ ነበር እስክንድር ልክ አይደለም ብሎ ይወጣል ብዬ ጠብቄ ነበር ጀነራል ማነው ስሙ አሁን የጀነራል ተፈራ ማሞ ደንግጦ ልክ አይደለም ብሎ ይወጣል ብዬ ጠብቄ ነበር ለምንድነው የፋኖ ሰዎች ትኩረት ያላደረጉት እንዴ ለምንድነው የግፏን አባላት ብቻ እንደዚህ አይነት ማህበራት ብቻ እልጋጋብተው እየሄዱ ያሉት ምንድነው ከጀርባ ችግር ይኖር ይሆን አልገባኝም ስለዚህ የፋኖ ሚዲያዎች ጭምር ሊያስተጋቡት አልፈለጉም ስለዚህ የፋኖ አመራሮች በዚህ ዙሪያ ያሉ አካላት መረጃውን ገዝተውታል ወይ የሚል ጥያቄ አነሳለሁ ወይንም ደግሞ እንግዲህ ቀጣዩ ስራችንን ሊያስተጓጉል ይችላል እንደውም ብናደፋፍነው ይሻላል የሚል ነው ወይ የመጣው ፋኖች ሲነታረኩ የቆዩት በዚህ በጀነራል ተፈራ ማሞ በለኮሱት ከህዋት ጋር አብሮ የመስራት ሐሳብ ዙሪያ ብቻ ግን አልነበረም እንዲያውም የበለጠውን ትኩረት ስቦ የቆየው በብርቱካን ተመስገን አማካኝነት ተነስቶ የነበረው አዋራ ነው በዚህ ረገድ የፋኖ ሰዎች ሊሰሩ ያሰቡት ድራማ ከሸፈባቸው የሚል ነቃፊ መንግስት የተለመደውን ፕሮፓጋንዳ ሰራብን የሚል ደጋፊ በነበርቱካንና መዓዛ ዙሪያ ሲሽከረከር ነበር የሰነበተው አሁን ደግሞ ከህዋት ጋር መስራት ይሻላል አይሻልም በሚል ንትርክ ውስጥ የገባውን ፋኖን ብረትን መቀጥቀጥ እንደጋለ ነው በሚል ብሂል ይመስላል የብርቱካንን ነገር ዳግመኛ ወደ አደባባዩ ያመጡት ሰዎችም አሉ የጠቅላይ ሚኒስትሩ 7ኛ ዓመት በሚታሰብበት ወቅት ሐሳባቸውን ከሰነዘሩ ሰዎች መካከል አንዱ ዲያቆን ዳንኤል ክብረት ናቸው ይህንን ጉዳይ መልሰው ወደ አደባባይ ያመጡት ዲያቆን ዳንኤል ክብረት በዚህ ወቅት ነው የብርቱካንንና የፋኖን ነገር አንስተው በብርቱ የተቹት የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት በጀት መድበው ሰው ኃይል መድበው ድርሰት ደርሰው እነዚህ ለውጡን ለማደናቀፍና በነባሩ እሴት ሰበራ መንገድ እንሄዳለን ብለው የሚያስቡ ሰዎች እኮ ናቸው አላማው ምንድነው እሴት መስበር ማለት ምንድነው ይሄ መንግስትን በዚህ መንገድ እንኳን በዚህ መንገድ በጦር ሜዳ አይችሉትም መሞከራቸው እርግጥ ነው በብዙ ነገር በጦር ሜዳ ተሸንፈዋል በብዙ ነገር ተሸንፈዋል ዓለም አሁን እየተመቻቸው አይደል ብዙ ነገር ተሸንፎባቸዋል ስለዚህ እንዲህ አይነት የውሸት ድራማዎችን እየሰሩ መምጣት የሚገርም አይደለም በቃ የተሸነፈ ሰው ልማዱ ነው እንዲህ አይነት ነገር ሁሉ ጊዜ በጦርነት የተሸነፈ ሰው እኮ ወይም በሌላ ውጊያ የተሸነፈ ሰው የሚያደርገው ምንድነው በወሬ ነው የሚያሸንፈው ለወሬ ጊዜ አለው ስለዚህ በሱ ወሬ ያሸንፋል እነዚህ ሰዎች ደግሞ እሴት መስበር ልማዳቸው ስለዚህ አንዱ በዚህ ሂደት የሰበሩት ምንድነው እሴት ለመስበር ነው አንዱ የመጡት የመንግስት ኃላፊነት ምንድነው እሴት መገንባት የነሱ ልማድ ምንድነው እሴት መስበር ሴቶቻችን ነገ ችግር ገጠመን ቢሉ እንደይታመኑ ሰዎች ሁሉ ጊዜ እንደዚህ አይነት ነገሮችን ውሸት ናቸው ብለው እንዲያስቡ የሚያለቅሱ ሰዎች በውሸት ነው የሚያለቅሱት ተብሎ እንዲታሰብ የችግረኞች ሰቆቃን የሚያዳምጠው እንዲጠፋ የችግረኞችን ሰቆቃ መስማት ከሚያለቅሱ ጋር አብረህ ማዘን የቸገረውን ሰው መርዳት ከተገፋ ጋር መቆም የኢትዮጵያ እሴት ነበር ይሄን እሴት ነው አንዱ ሊሰብሩበት የሚመጣው መንግስት ያደረገው ምንድነው እሴት ሰበራ መሆኑን ነው ያሳየው በሌላውም ነገር እኮ አሁን በየቦታው የሚደረገው ይሄ የጽንፈኛ ታጣቂው የሚያደርገው ምንድነው አንዱ እኮ እሴት ሰበራ ነው መምራንን ይገላል ይሄ ምንድነው ኢትዮጵያን የተማሪ ግደለኝ በሚል የኢትዮጵያ ማህበረሰብ ውስጥ መምራንን እንደመግደልና አትማር እንደማለት የእሴት ሰበራ አለ እኮ ከድሮ ያልተላቀቀ በድሮ ትርክት ውስጥ ያለ ያኔም የኢትዮጵያን የተማሩ ሰዎች የጨፈጨፈና ያስጨፈጨፈው ትርክት ነው አሁን መጥቶ ትምህርት ይዝጋ መምራንን ግደል ተማሪዎች አትማሩ የሚለው እሱ እኮ ይሄ እሴት መስበር ነው በነገራችን